አንድ ትንሽ ከእንጨት የተሰራ መጽሐፍ አስቡት። በውስጡ ግን ምን ያህል ታሪክ፣ ባህልና እምነት ሊይዝ እንደሚችል ስናይ በጣም ይገርማል። ዛሬ የምናየውም ይህንን ነው። ይህ ትንሽ መጽሐፍ እንዴት አንድን ሙሉ ታሪክ በውስጡ እንዲሸከፈ አብረን እንፈትሻለን። እሺ፣ እንግዲያው ዋናው ጥያቄ ይሄ ነው። ከእንጨት የተሰራው እጅ ላይ በቀላሉ የሚቀመጥ ይሄ መጽሐፍት ከሚታየው ገጽታው ባሻገር ምን ሚስጥር ይዟል? ምን ታሪክ ነው የሚነግረን? እስቲ አብረን እንዘለቅበት። ታሪኩን ለመረዳት መጀመሪያ ከውጪ እንጀምር። ውስጡ ያለውን ትርጉም ከመመርመራችን በፊት እስቲ መጀመሪያ የዚህን መዝሙረ ዳዊት አካላዊ ገጽታ እንመልከት። ምን ይመስላል? ከምን ተሰራ? ያው እንደምናየው መጠኑ 7 በ4 ኢንች ገረማ ነው። በእጅ በቀላሉ ሊያዝ የሚችል ከእንጨት ነው የተሰራው። መገኛ ቦታው የኛ አገር ኢትዮጵያ ውስጥ የአማራ ክልል ነው። ይሄ እንግዲህ ጥልቅ ትርጉሙን ከመመርመራችን በፊት ዕቃው ምን እንደሚመስል ግልጽ ያደርግልናል። እሺ፣ ከውጭ ያለውን ገጽታ አይተናል። አሁን ደግሞ ወደ ውስጥ እንግባ። በእነዚህ የእንጨት ሽፋኖች ውስጥ ምን አይነት ቅዱስ ይዘት ተይዘዋል? ዋና ይዘቱ 150ዎች የዳዊት መዝሙሮች ናቸው። አዎ 150 ሙሉ መዝሙሮች። የመጽሐፉ ዋና አስኳል ይሄው እና በጣም ከሚያስገርሙት ነገሮች አንዱ ይሄ ነው። የሽፋኑን በር ስንከፍት ውስጡ የንጉሥ ዳዊት ስዕል እናገኛለን። ይሄ እንግዲህ መዝሙራቱን እንደጻፈ ከሚታመነው ሰው ጋር በቀጥታ የሚያገናኘን ድንቅ የጥበብ ሥራ ነው። ያው ከ150ዎቹ መዝሙራት በተጨማሪ ሌሎች ምስጋናዎችና ጸሎቶችም አሉት። እዚህ ላይ በጣም ትኩረት የሚስበው ግን በቀይ ቀለም የተጻፉት ርዕሶች ናቸው። እነዚህ ሁሉም በኋላ ላይ የተጨመሩ ናቸው ተብሎ ይታሰባል። ይህም መጽሐፉ በጊዜ ሂደት እንዴት እያደገ እንደመጣ ያሳየናል። እንግዲህ ከይዘቱ አልፈን ደግሞ ወደ ቋንቋው እንምጣ። ምክንያቱም እዚህ ጽሑፍ ውስጥ ጥቅም ላይ የዋሉት ቃላት የራሳቸው የሆነ ታሪክ አላቸው። ለምሳሌ አምላክ የሚለውን ቃል እንውሰድ። ይህ ቃል የመጣው ንጉሥ ከሚለው የሴማዊ ቃል ብዙ ቁጥር ነው። አስቡት፣ ይህ ቃል በራሱ የመለኮት ግርማ ሞገስንና ንግስናን ይዟል። ያው ተመሳሳይ ሐሳብ ያለው ሌላ ቃልም አለ፣ ኤሎሂም። ይህም የብዙ ቁጥርን አመክንዮ ተከትሎ ግርማንና ክብርን ለማሳየት ነው የሚያገለግለው። ይህንን ሐሳብ በቀላሉ ለመረዳት እስቲ የፈረንሳይኛውን ቩዝ የሚለውን ቃል እናስብ። ቩዝ ለብዙ ሰውም ያገለግላል፣ ግን ደግሞ ለአንድ ሰው ከፍተኛ ክብር ለመስጠትም እንጠቀምበታለን አይደል? ኤሎሂም የሚለውም ሐሳብ ልክ እንደዛ ነው። ለአንድ አምላክ ቢሆንም ክብሩንና ግርማውን ለመግለጽ በብዙ ቁጥር ይጠራ። እሺ፣ አሁን ደግሞ ከቋንቋው ወጥተን የዚህን መዝሙረ ዳዊት ታሪካዊ ቦታኒ በታሪክ ውስጥ የት ነው የሚቀመጠው? ምን አይነት ልዩ ባህል ነው የሚወክለው? ያው የዚህ ጽሑፍ ታሪክ በጣም ጥንታዊ ነው። ለመጀመሪያ ጊዜ ከግሪክ ወደ ግዕዝ የተተረጎመው ከ4ኛ እና 5ኛው መቶ ክፍለ ዘመን ጀምሮ ነው። አስቡት፣ ይሄ በእጃችን ያለው መዝሙረ ዳዊት የዛ ሁሉ ጥንታዊ ባህል ቀጣይ አካል ነው እና እዚህ ላይ አንድ በጣም ልናስተውለው የሚገባ ነጥብ አለ። ብዙ ጊዜ ሰዎች የኢትዮጵያ ቤተ ክርስቲያንን ኮፕቲክ ብለው የመጥራት ልማድ አላቸው፣ ግን ያ ስህተት ነው። እውነታው ይሄ ነው። የኢትዮጵያ ኦርቶዶክስ ቤተ ክርስቲያን በታሪክ ከግብፅ ኮፕቲክ ቤተ ክርስቲያን ጋር ግንኙነትና እንዲያውም ጥገኝነት ነበራት። ግን ዛሬ ላይ ራሷን የቻለች የራሷን ማንነት ያላት ቤተ ክርስቲያን ናት። ስለዚህ ይህ መዝሙረ ዳዊት የኢትዮጵያ እንጂ የኮፕቲክ አይደለም፣ የራሳችን ልዩ ማንነት ማሳያ ነው። እንግዲህ እስካሁን ያየናቸውን ነጥቦች በሙሉ እስቲ አንድ ላይ እናምጣቸው። ይሄ ትንሽ መዝሙር ዳዊት በእርግጥ ምን እየነገረን ነው? በመጀመሪያ ከአማራ ሕዝብ ጋር የሚያቆራኘን ተጨባጭ ነገር ነው። ሁለተኛ የሺህ ዓመታትን ጸሎቶችና ቅዱሳት ጽሑፎች የያዘ ማህደር ነው። ሶስተኛ ስለ ቋንቋ ስነ መለኮታዊ ውስብስብነት ያስተምረናል። ከሁሉም በላይ ደግሞ የልዩ የሃይማኖት ማንነታችን ምልክት ነው። ይህ ሁሉ በአንድ ትንሽ የእንጨት መጽሐፍ ውስጥ። እናም ይህንን ሁሉ ስናይ አንድ ጥያቄ መነሳቱ አይቀርም። ይሄ አንድ ትንሽ ዕቃ ይህን ያህል ሰፊ ታሪክ የያዘ
በዙሪያችን ስንትና ስንት ዕቃዎች የሆኑ የራሳቸውን ታሪክ ይዘው ዝም ብለው እኛን ትኩረት የሚጠብቁት።